የዓላማና የመዳረሻ ግልጽነት የዛሬው መልእክቴ ነው። ደካማ ጎኑን በብርቱ ጎኑ ያሸነፈ ሰው የመሆንን ታላቅ ምስጢር አተረፈ። ሁሉንም በግጥም በዳሰስኩ ዳር እስከ ዳር ባዳረስኩ በመጨረሻ ለውጤቱ ከዚያ ሁሉ ድካም ለልፋቱ ግራ ተጋብቶ አገጭ መያዙ ጥርስ እያማቱ መተከዙ አያዋጣም ብዬ አሰብኩና በአዲስ ኃይል ተነሳሁ እንደገና። የሚግሏሉ ዓላማዎች በሰው መሃል የሐሳቦች ለዓላማ የውጥኖች ወዲያ ወዲህ ሲንገላቱ በተቃርኖ ሲጎተቱ በዛም በዚህ ተበታትኖ ሊይዙትም ተቆጣጥሮ የቱን ላርካ ብሎ እንካ ልቤ ፈርቶ ላይነካካ ለማስደሰት ወንድሞቼን ላነቃቃ እህቶቼን ተቀይመው እኩዮቼ ግራ ገብቶኝ ራሴን ትቼ ወደድኩ ጠላሁ እጓዛለሁ እግሬ መራኝ አቅኝቻለሁ የት ለመድረስ ባላውቀውም ግልጽ ዓላማን አልስተውም ልሳብ ልውጣ አቀበቱን ቁልቁል መውረድ ምን በወጣኝ መንገዱ ላይ ትርምስምስ ውሃው ሞልቶ ዳር ሊፈስ ባለምንበት ይኸው ቆመን አልፎን ሊሄድ አወይ ዘመን ሰው መሆንም በሰው ፊት አንዱ ላንዱ መስታወት ለአንድ ዓላማ ግልጽነት በዚህች ዓለም በምድርት ለምታልፈው ለቅጽበት ለአኼራችን ለዛ ሕይወት ተቻችሎ ቢሰራበት የእንቆቅልሽ ውል ቋጠሮ ሲተበተብ ተሳሳስሮ የሚያረካ ሁሉንም ሰው አይገኝም በምድሪቱ ምን ቢማሰን ቢበረቱ። የዓላማው የሙእሚኑ በእምነቱ የመሆኑ ወደ አላህ ቀረቤታ የሚያደርሰው ለውዴታ በየሰላት በዱዓው ጥሩ ቸሩ እንዲገጥመው አዘውትሮ ይለምናል ለዓላማው ግልጽ ይሆናል። በቁርአንም ቀጥተኛውን ጎዳና ምራን አልፋቲሃ ቁጥር 6 መዳረሻን ያላወቀ በዚህች ዓለም የቧረቀ ለጎዳናው ያልሰነቀ አኺራውን ያልናፈቀ ከአፈር በላይ ሲሆን ከንቱ የድካሙ የልፋቱ ለአንድ ቢኮን ለውጤቱ ለአንድ ዓላማ ለጽናቱ ሰው ቢስማማ ለእድገቱ ለትግሉና ለአንድነቱ መሰናክል የፈተና ከያቅጣጫው አለምና ሙስሊም ሆኜ ከተገደልኩ ለአላህ ብዬ ከተጋደልኩ ለዚህ እምነት እሞታለሁ ሕይወቴንም እሰጣለሁ ስጦታዬን ይቀበለኝ ለሱም ልሙት ይባርክልኝ። አንድ ሰሓባ ሞተረኞችን አፉን በከፈተበት የጦርነት መስክ ላይ እንዲህ እያለ በወኔ ተፋለመ። በቁርአን እንዲህ ጠቅሶታል። የአማርኛው ትርጉም እንዲህ ይነበባል። ጌታዬ ሆይ ፍቅርህን በመሻት ወደ አንተ ተጣደፍኩ። ጦሃ ቁጥር 84። አዎ በአሕዛብ ዘመቻ ዕለት ሙእሚኖች የምር ፈተና ብሎ ገጠሞች ጠላት ከላይ ከቦ እንዲሁም ከታች ልቦናቸው ደግሞ በፍርሃት ራደች። የልብ ልብ መናገር ሙናፊቆች ሁሉ የአላህ መልእክተኛ የገቡት በቃሉ ከንቱ ነው በማለት እጅግ ተሳለቁ። ግን ለዓላማ ጽኑ የተጠነቀቁ ሙእሚኖች በረቱ፣ ካፊሮች አለቁ። ሙእሚን በዓላማ ሲጓዝ ተረጋግቶ ሳይዋልል ጠንክሮ ቀጥ ብሎ ጸንቶ ፍላጎት መጋጨት ፍጹም ሳያውከው ያለውን ስብዕና ሳያፈራርሰው ልስራ ወይ ልተወው ብሎ ሳይልም ችላ ጭንቀት ያስወግዳል ሳይሆንም ተላላ። ግልጽ መመዘኛ አለውም መመሪያ ቁርአንና ሐዲስ ያደርጋል መማሪያ። በዚህ ወርቅ ሚዛን እየተመዘነ ምልክት ካሳየው ብሎ የቀጠነ ለመቆም ለማሰብ በቀዩ መብራት አደጋውን አውቆ ሊታቀብበት በእጅህ ባፍህ ካልቻልክ በልብህ መጥላት አላህ ነጃ ያውጣን መጥፎ ከመስማት። በቁርአንም እንዲህ እናገኛለን። የአማርኛው ትርጉም እንዲህ ይነበባል። ብርሃንና ገላጭ መጽሐፍ ከአላህ መጥቶላቸዋል። አላህ በፈቃዱ የእርሱን ውዴታ የሚሹትን ወደ ሰላም መንገድ ይመራቸዋል፣ ከጨለማዎችም ወደ ብርሃን ያወጣቸዋል፣ ቀጥተኛ ጎዳናም ይመራቸዋል። አልማኢዳ ከ15 እስከ 16። አዎ አሻሚ ነገሮች ቢያጋጥምም እንቅሉ ውስጥን በማማከር ነገር ሳያገሉ ንቁና ብሩህ ቀልብ ብዥታ ደገፎ ግርዳው ይወገዳል ሁሉ ተደጋግፎ። አቅጣጫ ጠቋሚ ኮምፓስ መርፌ ማለት ሲያስተካክሉት ነው ጉዞ ላይ ጠፉበት። በሐዲስ ተባለ ቀልብህን አማክር ሰዎች ያሻቸውን ብይን ቢጠነክር። ስነ ምግባራዊ የሙእምን መለኪያ ሁሌ አይቀየር ጽናት አለው መርጊያ። አላህ ያዘዘውን ከሠራህ ከታዘዝክ የከለከለውን ሳትሰራ ካከበርክ ምክንያት ለወንድምህ ሰባውን ካልቆጠርክ ዓይንህ ሳይጋረድ ለመፍረድ ካልቾከልክ ለኸይር ነው ሳትል ሥራውን ካጣጣልክ
ወንድም ቾክለህ ከወራረፍክ ለሱም ሆነ ላንተ ላያመጣ ደስታ። እንዲህ ነው ወይ ጎበዝ ፍቅር ቀረቤታ? ጠንካራ ስሜትን ምንም ቢጫኑት የውጭን ሲፋለም በውስጥ ቢወጉት ጽኑ እምነት ይኑር ይተግበር ሂደት መንገዱ የጠራ ያልተምታታበት ያልተወላወለ የሌለው ስጋት እንዲሁ ዝም ብሎ ልንዋትትበት ውሳኔ የአላህ ምንም ነገራት ሰዎች ነን ዘነጋን ይህን ግልጽነት። በቁርአንም ይህንን ጥቅስ እናገኛለን። የአማርኛው ትርጉም እንዲህ ይነበባል። ለኢስላም ክፍት ያደረገለትና ከጌታው ብርሃንን የተሞላ ልቦናው በክህደት ከጨለመ ሰው ጋር እኩል ነውን ብሎ ይጠይቀናል። አልዙመር ቁጥር 22። አዎ ለዚህ ኡማ ተስፋ መሆን እንጂ ስቃይ መሆን የለብንም። በትግል ዓለም ላይ ዲንህ ላይ ቆመህ በዓላማ የምትታገል ከሆነ አትሸነፍም። ምክንያቱም ዲንህ እውነትን ሐቅን ያስተምረሃልና፣ እውነት ደግሞ ሁሌ አሸናፊ ነው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።